ታናናሾች እንዴ ሪፖርት እኮ አደርሳችኋለሁ እኮ ማሻአላ እንዴት እንደመጣፍጡ ጅርክዚ ሶሎ ጎል ኔማር ጁኒየር ማሻአላ በጣም ጣፍጣችኛል በጣም የማቲያስ ፈርናንዴዝ ጎል እኮ ያምራል የቶተናም የማቲያስ ፈርናንዴዝ ጎል እኮ ያምራል ግን የዘርክዚ ነው ያክለው የዘርክዚ ቶፕ ሼልፍ የምንለው ጎል ነው ሌላ ደግሞ በጣም የሚያምር ነገር ልንገራችሁ የበረከት 4 ኪሎ የዳሽን ቪዲዮ ግን ብለህ ገብተህ ሾፍ አድርገው ዛሬ ዩናይትድ ከረፍት በኋላ ማለት ነው ሀገር ፈልፈል አስገብቶ ተስፋን ይሰጠኝ እግዚአብሔር ተጭነው ነው የተጫወቱት አብዛኛው ጎል የገባው ከረፍት በኋላ ነው ኦልሞስት 4 ጎል የገባው ከረፍት በኋላ ነው ሌሲ አሪፍ ነው አማስ አሪፍ ነው በላይ በኩል ስሙ ጠፋብኝ ያ ባሪያ ማንሰን ነው እሱም በጣም አሪፍ ነው በደንብ ስናቀው እንወያይበታለን 1-0 ተሸነፉ ፕሪሲዝኑ መጥፎ ነው ላላችሁ የዛሬው ጨዋታ ፕሮሚሲንግ ነው አሪፍ ነው በጣም ኤክሳይትድ አንሆንም ኦቨር ዘ ሙን ምናምን አንሆንም አሪፍ ነገር አይተናል ተጫዋቾችን እያቀያየረ ለመጫወት ሞክሯል አሁን ለምሳሌ ሌሲን 10 ቁጥር አድርገውና ከዛ ፉልባክ አድርገውና ምናምን እኔው ይመቻችሁ ግን የበረከተን ቪዲዮ ዝም ብላችሁ ከታች ግቡና ይወት ያበደ ነው ቀጣይ ዓመት ለኤፍኤ ካፕ ለካራቦ ካፕ አይደለም ደፈር ብላችሁ ቻምፒየንስ ሊግ ላይ ብታሰልፉ እኛ የማንቸስተር ታዳጊዎች አናዳምጥም አንሰማም እያሉ ይገኛሉ ማለት በእግዚአብሔር ስም ዛሬ እንዴት እንዳስደስት ረስቻት ነበር ሞት ይርሰኛ አማስ ሞት ይርሰኝ እኔ ጎል ስላስቆጠረች አይደለም ከዛ በፊት እየተደነኩባት ነበር ማለት ቀድማ ነው ተቀይረ ገባችሁ ጀለስ ማለት የሚገርም ኳስ ነው ፓስ ያደረገችው ለዘርኪዚ ራሱ ዘርኪዚ ያስቆጠረው ጎል ከዛ ውጭ ማለት ነው ልክ እንደሰው ሁሉ እቺ ሌፍት ባክ ናት ኖሪቺዳ ነበረ በውሰት ረስቻት ነበር በስላድ ጋር ነው የመጣችው ራይት ባኩን ተመልክታችኋል ካማሰን ምናምን የሚባል ህፃን እረ በጌታስ እሱም 19 አመቱ ነው ኤፍኤ ካፕ ካራቦ አይደለም እነ ዳሉት ካስቸገሩን አምጥተን ነው የምናሰልፈው ምን አይነት የሆነ ብላኪ ነው ስብር እያደረገው ይገባል አሲስት ማድረጉ ምናምን አይደለም ጨዋታው ላይ መከላከሉ ላይ ያለው ብቃት ማናቸው ታዳጊዎቻችን ናቸው አራቱን ጎል ላይ ያስቆጠሩት ማለት ነው 5-0 ማንቺዬ ታዳጊው ያው በጨዋታው ምናምን ልደሳሰት ሳይሆን ብዙ ይሄ ጥራት ያላቸው ህፃናትን ማየት በዚህ ሰዓት በጣም ደስ የሚል ነገር ነው ማንቺዬ እየመለመለ ነበር እዛው ራሱ ቲም ላይ መልመለናቸው ወጣ ያበደ የምን የነበረው 5-0 አሸንፎ ወጥቷል ማንቸስተር ዩናይትድ የኖርዌይ ቲም ያው ሃላንድ የሚገባላችሁ ያሸንፉንም ነበር ይሄን ጨዋታ ለማንኛውም ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ ይሄ ነው ማንቺዬ ይሄ ነው ማንቺዬ አይ ኖ ፕሪሲዝን እንደሆነ አውቃለሁ ግን ቆንጆ ነገር ነው ያየሁት ምን አየው 10 ጊዜ ኮፒ ሊንክ አጠር አድርገን ማለት ነው ፈርስታ ቪቴክ ከበረኛ እንጀምራለን ይሄን በረኛ እንደምንም ማስቀረት አለብን በጣም ነው የሚችለው ሄቨን ማጓየር ዮሮ ሾ አሪፍ ነው አንድሬ ሳንቶስን በ48 ሚሊዮን አሁን ላይ ባይሆን እንኳን ራሱ ፖዚሽናል አዌርነሱ በጣም ነው ደስ የሚለው እኔ ወድጄዋለሁ ሜሰን ማውንት ካልተጎዳ ሌላ አዲስ ግዢ በሉት ዶርጉ ፕሮጀክት ቤል ሀፍተርን ቦታ ያዝ ወድጄዋለሁ እምቡሞ ሼሌሲ በጣም ነው የተመቸኝ ዛሬ ካዩዋቸው ሙሉ የተመቸኝ ሼሌሲ ነው ኳስ በቃ ሲይዝ በጣም ነው የሚያምረው ኮምፖዠሩ ደስ ይላል ዘርክዚ ለሱም ይሁን ታክቲክ ከሰራለት አያሳፍርም ኦልሞ በለው በጠባብ ስፔስ ይችላል አቤት ጎል ሰከንድ አፍ እንግዲህ ዴቫኒ ማግብቷል ዊሊያምስ ማግብቷል ያበደ ነው በቃ በጣም ያበደ ነው አንዳንድ ሰዎች ውሰት ያስፈልጋቸዋል እና የፍሌቸር ልጆች አሁን እንደምን ቢሸጡ ወይ ውሰት ቢገቡ እና ዳንጎሬ እየተከታተልናቸው ነው በጣም ብዙ የሆነ እርገት እያሳዩ አይደለም ግን ያበደ ነው በጣም በቃ ያውን የዘርክዚ ጎል ቲም ፕሌይ ያስጠላል በጣም ያበደ ነው ወድጄዋለሁ 5-0 ሰጠት አድርገናል ግሎሪ ማን ዩናይትድ አባቴ እኔ ክለቤ ነው ግርማ ሞገሴ እናትዬ እንደዚህ ስናሸንፍ ብዙ ነገር ነው የሚነፋፈው ማለት ነውና አስቡት እነዚህ እኮ ታዳጊዎቹ ናቸው ትላልቆቹ ጭራቆ አጥቂ ቤንጃሚን ሴስኮ ሲመጣ ብሩኖ ሲመጣ ብዙ ያላየናቸው ተጫዋቾች አሉ ራሽፎርድ እሱን እንኳን ተውት ብቻ ግን ሲመጣ ቡድኑ ሲቀናጅ ያለውን ማንቸስተር ዩናይትድ ፍሩት በደንብ ኮፒ ሊንክ አድርጉት አካውንት ተመርቷል ፍሩት ነው በቃ እምለውና ክለቤ ነው ለኔ ግርማ ሞገስ ያባቴ እንዲና ይሄደው ቡድን እንዲና እንኳን ይላችሁት ቡድኑን ባፈሩ ፈጣሪ ዳፈሩ አረ ጀመርክ በቃ አይደል እሺ የታላችሁ ወያሎች ባለፈው 1-0 ስንሸነፍ ጀመረው እንግዲህ ይሄ ክለብ ምናምን የሁላችን እንደዚህ አይነት ፐርፎርማንስም ደግሞ ማሳየት እንችላለን ሁሉንም በአንድ አይነት መደገፍ የምትፈልግ ከሆነ ማንቸስተር ዩናይትድ ነው ያለው በስማም የአካዳሚ ምርቆቹ ግን ምን አይነት ፐርፎርማንስን ያሳዩት ጋይስ ጆሹዋ ዚርክዚ ይሄንን ፐርፎርማንስን ዴቪድ ራያ ላይ እንድታሳይ ፈልጋለሁ በቀጣይ አመት ዴቪድ ራያ ላይ እንድታሳይ ፈልጋለሁ
ሲጀመር ወዳጅነት መዘጋጀት ነበረበት ከአርሰናል ጋር ማለት ነው። ለማንኛውም ማንቸስተር ዩናይትድ ሁለተኛውን የፕሪሲዝን ጨዋታ 5-0 በሆነ ሰፊ ውጤት አሸንፏል። ከረፍት በኋላ ወይም ደግሞ ተቀይረው የገቡት ወጣቶቹ ተጫዋቾች በጣም ምርጥ ፐርፎርማንስን አሳይተው ወጥተዋል። ብራያን ምቤሞ ግን ከአምናው የተወሰነ ያላሻሻላቸው ነገሮች አሉ። ማሻሻል አለበት። ኳስ ኮንትሮል ላይ፣ ተጫዋቾች ታይሚንግ መጠበቅ ላይ እጅግ በጣም ይቀረዋል። ማሻሻል አለበት። ከአምናው የበለጠ ደግሞ ማሻሻል አለበት ብዬ አስባለሁ። እናንተ ጨዋታው ላይ ምን ተመለከታችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ቪዲዮ አድርሱላቸው ለነኛ ማንቸስተር ዩናይትድ ሲሸነፍ ጠብቀው ማለት ነው ቪዲዮ ለሚሰሩት ልክ እንደዚህ ሲያሸንፍ ማለት ነው እንዳይት ወደ ጉድጓድ ለሚገቡት ለነኛ ለወያሎቹ አድርሱላቸው። ማንቸስተር ዩናይትድ ዛሬ 5-0 በሆነ ውጤት ማሸነፍ ይችላል። ያውም ባለ ነው በአካዳሚ ልጆች ነው የለጠለጥናቸው። እስኪ ቪዲዮ ስሩ። ማንቸስተር ዩናይትድ 5-0 አሸነፈ ብላችሁ ቪዲዮ መስራት አለባችሁ። ሲሸነፍ የምታወሩ ሰዎች ማለት ነው። ወሬኛ የማይመች ክለብ ማለት ማንቸስተር ዩናይትድ ነው። ጆሹዋ ዚርክዚ ሜሲ ያጫውቶት ጎል አገባ። እንዲሁም ደግሞ የአካዳሚ ልጆቻችን ፍክት ብለው ባመሹበት ጨዋታ ማንችዬ ፎንቃ 5-0 አጠጥታቸዋል። ጀማው ማለት ጨዋታው ማለት ነው እንዴት ደስ እንደሚል። ይሄ የአካዳሚ ልጆቻችን እርስ በርስ በጣም ነው የሚግባቡት። እነ ሼሌሲ በጣም ደምቀውና ጥሩ ተጫውተው ያሳለፉበት ጨዋታ ነበረ እና እኔ ተመችቶኛል። የሌለ ነው። እናንተ ምን ታዘባችሁ ከዚህ ጨዋታ? አካዳሚያችን ግን ወደፊታችን በጣም ያማረ ነው ብላችሁ ያማረ ነው እና ይመቻችሁ። ለማንኛውም ምን የታዘባችሁትን ኮሜንት ላይ አስቀምጡልኝ። አሁንም ቢሆን ግን ግዢ ያስፈልገናል፣ ተጫዋቾች ያስፈልጉናል። ይመቻችሁ። ማንቸስተር ይቅደም ብለናል። አውሬው ዩናይትድ ተመልሷል። ይሄን ዩናይትድ ከፕሪሚየር ሊግ ማን እንደሚያስቆመን ብቻ ፉልባክ አቀብሎ ፉልባክ ማግባት ከጀመረ እንግዲህ ከዚህ በላይ ጥበብ የለም። ካማሰን ሃሪያማስ ይመቻችሁ። ጄጄን ሳናየው ዞሮ ፕሪሚየር ሊግ ላይ ስናነሳ የዛኔ እናየዋለን። ይመቻችሁ። ደግሞ ሙድ እያስኩ 5-0 በቂ ውጤት ነው። ለምን 6-7 አልሆነም የሚል ቅሬታ ቢኖረኝም ግን 5 በቂ ነው። ልጆቹ ትንንጆቹ እንዴት ነው የሚያምሩት ሲጫወቱ። እነ ፍሌቸር እነ ሼሌሲ ምናምን በጣም ምርጥ ናቸው። እያንዳንዶቹ በጣም ጥሩ ነው የተጫወቱት። በተለይ ሌሲ ቀጣይ ዓመት በዋናው ቡድን እንደምናየው ጥርጥር የለኝም። አሉ ጥሩ ልጆች፣ ግን ለዋናው ቡድን የሚበቃ ብዬ ማሰበው ሌሲ ነው። ዋናው ቡድን ካልከ ግን ዚርክዚ ባለፈው ጨዋታ በጣም ተሻሽሎ ነው የመጣው ይመስለኛል። ኬክና ቦምቦሊኖ በበላበት አንጀቱ ባለፈው ተጫውቶ ነው አሁን ባዶዱን ሲያጫውተው ሾረ ነው ያገባው ጎል እንዴት እንደሚያምር ብታየው ማለት ነው። ምን ቆንጆ ጎል ነው ያገባው። የሼሌሲ ጎል ራሱ ሌሎቹ ጥሩ ጎሎች አግብተዋል። ብቻ ቡድኑ ጥሩ ነበር። ዛሬ የተሻለ ተጫውተዋል። የተሻለ መግባባት ነበረ። ይቀጥላል። ገና ፕሪሲዝን ጌም ስለሆነ ጥሩ ጌም ማየታችን አይቀርም። ይመቻችሁ። ላለው ሰላም ደሩልኝ። ማንቼ ነው ክለቤ ቀይ ነው ደሜ በለው አንተ። ማንቸስተር ነው ክለቤ ቀይ ነው ደሜ። አንተ ከማንቸስተር ጋር ጫማ አትለካካ። አንተ ከዚህ ክለብ ጋር ጫማ አትለካካ በእናትህ። እኛ ብራንድ ነን ስንል በምክንያት ነው። ዝም ብለህ መስማት ነው ያለብህ። አንተ ዝም ብለህ ስማ። ማንቸስተር ብራንድ ነው። አንተ ኮሜንት ላይ እናና አው ብራንድ ነው በል። ጥግህን ነው ማስይዘህ